ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታው ናችሁ መማር ትችላላችሁ ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻው እናንተ በደንብ አድርጋችሁ እዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁ በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለ በተለው ማንበብ ይችላል። መጻፍ መችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮ ያመጣሁላችሁ አማርኛ ቃላት ምስረታ ለጀማሪዎች የሚል ነው። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ አማርኛ ቃላትን ስንመሰርት ባለ 2 ሆሄ፣ ባለ 3 ሆሄ፣ ባለ 4 ሆሄ እንዲሁም ከዛም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁላችሁን አንድ ባንድ አሳያችኋለሁ። ተከታተሉኝ። መ ስ ፍ ን መስፍን ይላል። እንግዲህ እዚህ ጋር መ የመቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መስፍን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጊዮን ይላል። እንግዲህ እዚህ ጋር ጊ የገ ቤተሰብ የሶስተኛዋ ናት። ዮ የቤተሰብ የሰባተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጊዮን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጋራዥ ይላል። እንግዲህ እዚህ ጋር ጋ የገ ቤተሰብ የአራተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ዥ የዠ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጋራዥ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምንጭ ይላል። እንግዲህ ም የመ ቤተሰብ የስድስተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ጭ የጨ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምንጭ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ያ ማጣሪያ ይላል። እንግዲህ ማ የመቤተሰብ የአራተኛዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ማጣሪያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ምሳሌ ይላል። እንግዲህ ም የመቤተሰብ የስድስተኛዋ ናት። ሳ የዘ ቤተሰብ የአራተኛዋ ናት። ሌ የለ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ምሳሌ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሞገስ ይላል። እንግዲህ ሞ የመቤተሰብ የሰባተኛዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሞገስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ያሬድ ይላል። እንግዲህ ያ የቤተሰብ የአራተኛዋ ናት። ሬ የረ ቤተሰብ የአምስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ያሬድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጉብኝት ይላል። እንግዲህ ጉ የገ ቤተሰብ የሁለተኛዋ ናት። ብ በቤተሰብ የስድስተኛዋ ናት። ኝ የኘ ቤተሰብ የስድስተኛዋ ናት። ተ የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጉብኝት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ
ቻ ጋብቻ ይላል። እንግዲህ ጋ የገ ቤተሰብ የአራተኛዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ቻ የቸ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጋብቻ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሚ ሚ ሊ ሊ ዮ ዮ ን ን ሚሊዮን ይላል። እንግዲህ ሚ የመ ቤተሰብ የሶስተኛዋ ናት። ሊ የለ ቤተሰብ የሶስተኛዋ ናት። ዮ የየ ቤተሰብ የሰባተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሚሊዮን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ው ው ክ ክ ል ል ና ና ውክልና ይላል። እንግዲህ ው የወ ቤተሰብ የሁለተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ውክልና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በ በ ረ ረ ከ ከ ት ት በረከት ይላል። እንግዲህ በ የበ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ በረከት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወ ወ ሳ ሳ ኝ ኝ ወሳኝ ይላል። እንግዲህ ወ የወ ቤተሰብ የመጀመሪያዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። ኝ የኘ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ወሳኝ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ን ን ግ ግ ድ ድ ንግድ ይላል። እንግዲህ ን የነ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ንግድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጓ ጓ ደ ደ ኛ ኛ ጓደኛ ይላል። እንግዲህ ጓ የገ ቤተሰብ የስምንተኛዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጓደኛ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ህ ህ ጻ ጻ ና ና ት ት ህፃናት ይላል። እንግዲህ ህ የሀ ቤተሰብ የስድስተኛዋ ናት። ጻ የጸ ቤተሰብ የአራተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ህፃናት የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ዛ ዛ ቢ ቢ ያ ያ ዛቢያ ይላል። እንግዲህ ዛ የዘ ቤተሰብ የአራተኛዋ ናት። ቢ የበቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዛቢያ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ም ም ክ ክ ት ት ል ል ምክትል ይላል። እንግዲህ ም የመ ቤተሰብ የስድስተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ምክትል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዝ ዝ ቅ ቅ ተ ተ ኛ ኛ ዝቅተኛ ይላል። እንግዲህ ዝ የዘ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዝቅተኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈ ፈ ለ ለ ገ ገ ፈለገ ይላል። እንግዲህ ፈ የፈ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ፈለገ ይላል ማለት ነው። እንግዲህ እዚህ ጋር ምንድን ናቸው? ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ መ መ ሰ ሰ ረ ረ ት ት መሰረት ይላል። እንግዲህ መ የመ ቤተሰብ የመጀመሪያዋ ናት።
ሰ የሰ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ መሰረት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጎ ጎ ዳ ዳ ና ና ጎዳና ይላል። እንግዲህ ጎ የገ ቤተሰብ የሰባተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጎዳና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ህ ህ ክ ክ ም ም ና ና ህክምና ይላል። እንግዲህ ህ የሀ ቤተሰብ የስድስተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ህክምና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጣ ጣ ቢ ቢ ያ ያ ጣቢያ ይላል። እንግዲህ ጣ የጠ ቤተሰብ የአራተኛዋ ናት። ቢ በቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጣቢያ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ም ም ኞ ኞ ት ት ምኞት ይላል። እንግዲህ ም የመ ቤተሰብ የስድስተኛዋ ናት። ኞ የኘ ቤተሰብ የሰባተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምኞት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቀ ቀ በ በ ጥ ጥ ቀበጥ ይላል። እንግዲህ ቀይ ከቤተሰብ የመጀመሪያዋ ናት። በ የበቤተሰብ የመጀመሪያዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቀበጥ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተ ተ ማ ማ ጸ ጸ ነ ነ ተማጸነ ይላል። እንግዲህ ተ የተ ቤተሰብ የመጀመሪያዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ጸ የጸ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ተማጸነ የሚል ቃል መስርተውልናል ማለት ነው። እንግዲህ እንደ አጠቃላይ በዛሬ ቪዲዮአችን እነዚህን የመሰሉ ቃላቶች መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።